አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ ይልሃልና ቃል ኪዳንህን እንድታጸናለን ሁለት ወይም ሶስት ሆናችሁ የተሰበሰባችሁበት እኔም ከእናንተ ጋር እገኛለሁ ያልከውን ቃል ኪዳን እንድታጸናለን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከሙ ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን በሰላም እንዳዋልክን በሰላም ተሐደረን ስለተማርን በሰላም ታስፈጽመን እንለምንሃለን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናት ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በወሳዕሊከ ምሕረትከ ሠረይ ኃጢአቴ ኃጢአተ ኩሉ ሕዝብ ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ ይባርክልን። ጥር 19 ቀን 1999 ዓመተ ምህረት ዛሬ የነነዌን ጾም የምንቀበልበት ዋዜማ ነው። ወቅቱ ጊዜው በቤተክርስቲያናችን ስርዓት አስተርእዮ ይባላል። ከጥምቀት ጀምሮ እስከ ዐቢይ ጾም መግባት ድረስ ያለው ጊዜ አስተርእዮ ነው ይባላል። መገለጥ ማለት ነው። ተደብቆ የነበረ ነገር ተሸፍኖ የነበረ ነገር ተገለጠ። ነቢዩ ዳዊት እግዚአብሔር እግዚእ አስተርአየ ለነ እግዚአብሔር አምላክ ለእኛ ተገለጠ ይላል። አምላክ ሰው ሆኖ
በስጋ እስከታየበት ጊዜ ድረስ ይህን ይመስላል ያን ይመስላል ብሎ መናገር አይቻልም ነበር። አልፎ አልፎ በራእይ ቢታይም የመሰለው በእሳት ነበልባል በአምሳለ ነፋስ ይህን የመሳሰለ ነገር ከሚታይ በስተቀር በተወሰነ መልኩ የታየበት ጊዜ የለም። በአብርሃም ጊዜ በእንግዳ አምሳል ተገልጿል። ለአብርሃም ሙሴ እግዚአብሔር ለአብርሃም ተገለጠለት ይልና ቤቱ አጠገብ በነበረው ድልድል ዛፍ ስር ተቀምጦ ሳለ አንገቱን አቅፎ ሲመለከት 3 ሰዎች አየ። ሮጦ ሄዶ ሰገደላቸውና አቤቱ በፊቱ ሞገስ የሚችል ከሆነ ከጥላ አርፋችሁ እህል ውሃ ቀምሳችሁ ወደ አሰባችሁ ትሄዳላችሁ ብሎ ለመናቸው። እነሱም እንዳልክ አድርጋሉት ይላል። በድሮ ጊዜ በሰፈር አጠገብ የሚተከሉ ዛፎች ነበሩ። ድልድል ዛፍ ይባላሉ። ትልቅ ዛፎች እንደ ግራር፣ እንደ ዋንዛ፣ እንደ ብሳና ያሉ ዛፎች ናቸው የሚተከሉ። ታዲያ የሰፈሩ ሽማግሌዎች ጠዋት ሲወጡ እዚያ ለተወሰነ ጊዜ አረፍ ብለው ተነጋግረው ይወጣሉ። ማታም ከስራ ሲመለሱ እንደ አመጣጣቸው ቅደም ተከተል እዚያ አረፍ ብለው ስለ አገራቸው፣ ስለ ሰፈራቸው፣ ስለ መንደራቸው ይወያያሉ። ለዚህ ዛፎች አይቆረጡም እና አንዳንዱ የአድባር ዛፍ ይላቸዋል፣ አንዳንዱ ድልድል ዛፍ ይላቸዋል። እዚያ ላይ ነው እንግዲህ ወአስራው እግዚአብሔር ለአብርሃም ከይፈ መምሬ ለአብርሃም እዚያ በሰፈሩ ዛፍ ተቀምጦ ሳለ እግዚአብሔር ተገለጠለት ይላል። ኋላ ደግሞ ሙሴ ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ቁጥቋጦ እሳቱን ሳያጠፋው እሳቱ ደግሞ ቁጥቋጦውን ሳይበላው ያያል። በጎቹን ባሰማራበት ስፍራ ይነዳል እሳቱ፣ ግን ያ ቁጥቋጦ አይቃጠልም። ምንድን ነው ይሄ ነገር ብሎ እስኪ ልሂድና ልረዳ ብሎ ሄደ። አጠገቡ ሲደርስ ግን ከነበልባሉ ድምፅ ወጥቶ ሙሴ የቆምኩበት ምድር የተቀደሰ ነውና ጫማህን አውልቅ አለው። ጫማውን አውልቆ ቀርቦ ሰገደ። እኔ የአባቶችህ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝ። በግብፅ ያሉትን የወገኖችን ጩኸት ሰምቻለሁ። እነሱን ልታወጣ እልክሃለሁ አለው ነው የሚል እና በዚህ አንጻር አይነት እንጂ በተወሰነ ሁኔታ የተገለጠበት ጊዜ አልነበረም። ኋላ ግን የአዳም 5 ቀን ተኩል ማለት 5000
500 ዘመን ሲፈጸም ከሌሊት ተወደ ዛሬ መሐለፍ ብሎ የሰጠው ቀጠሮ ሲደርስ ያው ከቅድስት ድንግል እመቤታችን ማኅተመ ድንግልናን ሳይለውጥ እህቱም ድንግልና ተጸንሶ እህቱም ድንግልና ተወለደ። በበረት ተጣለ፣ በጨርቅ ተጠቀለለ፣ ዓይን አየው፣ እጅ ዳሰሰው። የሰው ዓይን አየው፣ የሰው እጅ ዳሰሰው። እናቱ በግርግም አስተኛችው፣ አውራ ጣቱን አሰረችው፣ በጨርቅ ጠቀለለችው ተብሎ ተጻፈ። ከዚያ ጊዜ ጀምሮ 33 ዓመት ከ3 ወር በሰው መካከል ከኃጢአት በቀር ሰው የሚሰራውን ስራ እየሰራ ለእናቱና ለዘመዶቹ እየታገዘ በዕድሜ በቁመት በእውቀት እያደገ ይኖረዋል እና ምንም እንኳን በየጊዜው ታምራት መታየቱ ታምራት ማድረጉ ባይቀርም ብዙ ግን እንደ ነቢይ እንደ አንድ ቅዱስ ሰው አድርጎ ከመመልከት በስተቀር አምላክ ነው ብሎ ማመን አልተቻለውም ነበረ። የልደት ዕለት ሌሊት ነው የተወለደው። በዙሪያው አልፎ አልፎ እንደ መስቀል የደመራ ቀን የብርሃን ክምር ይታይ ነበረ። መንጋዎቻቸውን ጠብቆ የነበሩ እረኞች ነበሩ። በባላገር ከብቶች በተለይ በክረምት መሬቱ ጭቃ ስለሚሆንባቸው ተፋሳሽ ቦታ ተፈልጎ እዚያ ነው የሚሰበሰቡ በጠቅላላ የአንዱ ሀገር ከብቶች እና እረኞቻቸው ተሰባስበው ዙሪያውን ሆነው ይጠብቃሉ። ቅርአት ይባላል እንዲህ ያለው። አንዳንድ ጊዜ ደግሞ የፈረሰ ግንብ የድሮ ትልቅ ቤት የነበረበት እንደ ቤተ መንግስት እንደ መሳፍንት ቤት የነበረበት ያረጅና ይፈርስና ባዶ ይሆናል። እዚያ አሰባስበው አስገብተው እረኞች ከበው ይጠብቃሉ። ይህን ጌታ የተወለደበት የቤተልሔም ዋሻ እንዲህ አይነት ነበረ። አንድ ሽማግሌ በቅርብ ቀን ሲነግሩኝ እዚህ መንዝ አካባቢ አርባ ሐራም ይባላል። የቅዱሳን አጽም አሞራ እያመጣ የሚያስገባበት እና እዚያ አካባቢ ስንጎበኝ አንድ ዋሻ አሳዩን ያሉ ሰዎች እና ስንጠይቃቸው ድሮ ቤተክርስቲያን ነበር ይባላል አሉን። ከድንጋይ የተፈለፈለ ማብሪያ ቀንዲል ሁሉ አለው። አሁን ግን የሀገሩ ሰው ጠቅላላ ከብቶቹን እዚያ ያስገባና ጠባቂው አንድ በር ይዞ እዚያ ይጠብቀውና የከብት ማጎሪያ ሆኗል ብለው ነግረው ነበር። እንደዚያ ማለት ነው የነበረው። እረኞች ያንን ብርሃን ሲያዩ ደነገጡ ይላል። ግን መልአኩ መጥቶ አይዟችሁ አትፍሩ፣ ለእናንተና ለዓለሙ የሚሆን ታላቅ የምስራች እነግራችኋለሁ። ዛሬ በመድኃኔ ሀገር በዳዊት ሀገር
መድህን ተወልዷል። እሱም ሙሉት አምላክ ክርስቶስ ነው። ወደ በረት ሄዱና ሕፃን በግርግም ተኝቶ አውራ ጣቱን ታስሮ በጨርቅ ተጠቅልሎ ታገኛላችሁ፣ ምልክቱ ይህ ነው አላቸው ነው የሚሉት። ግርግም የሚባለው ከብቶች ገለባ የሚቀሙበት እንደ ገንዳ ሆኖ የተሰራ ነገር ነው። እዚያ ነበር ያስተኛቸው። ሰማይን ምድርን ፍጥረትን ሁሉ ፈጥሮ የሚገዛ አምላክ የሚጠለልበት ቤት አልነበረውም፣ የሚያርፍበት ስፍራ አልነበረውም። የተዳረፈ በረት የሰውተኛ ግርግም ውስጥ ይህን አየ የሰው ዓይን። ኋላ ደግሞ 38 ዓመት ከ3 ወር ያሰበውን ጨርሶ ከዚህ ዓለም ወደ አባቱ የሚመለስበት ጊዜ ሲደርስ የመጨረሻ ስራውን ለማከናወን ወደ ዋናው ስራ ሲገባ በ30 ዓመት ዕድሜው በዮሐንስ እጅ በዮርዳኖስ ወንዝ ለመጠመቅ ወደ ዮርዳኖስ ወረደ። ዮሐንስና ጌታ መንፈቅ ነው የሚበላለጡ። ያጥምቁ ዮሐንስ መንፈቅ ይቀድማል። በ6ኛ ወር ገብርኤል ወደ ቅድስት ድንግል ማርያም ተላከ የሚል ወንጌል እና ስለዚህ መንፈቅ ቅድሚያ አለው። ዮሐንስ 30 ዓመት ተመንፈቅ ሲሆነው ጌታ 30 ዓመት ሲሞላው በዮርዳኖስ ወንዝ ሊጠመቅ ወደ ዮርዳኖስ ወንዝ ወረደ። ጌታ በተወለደ ጊዜ ከሰባ ሰገል በሰማው ዜና መሰረት ከ2 ዓመት ከዚያም በታች የሆኑትን ሕፃናት ለማስፈጀት ሄሮድስ ትእዛዝ ባስተላለፈ ጊዜ ዮሐንስ ከነዚያ ውስጥ አንዱ ነበረ። ጌታም አንዱ ነበረ። ጌታን መልአኩ መጥቶ ለዮሴፍ ሄሮድስ ሕፃኑን ሊገድል ይፈልጋልና እናቱንና ብላቴናውን ይዘህ ወደ ግብፅ አገር ሽሽ ስላለው ወደ ግብፅ አገር ሸሸ። ሄሮድስ ደግሞ ሲጸነስ የአባቱን አንደበት የዘጋ፣ ሲወለድ የአባቱን አንደበት የፈታ ድንቅ ስራ የሚታይበት ሕፃን በካህኑ በዘካርያስ ቤት ተወልዷል። ምናልባት እሱ ይሆናል ብለው ስለነበሩት ሄዳቸው ጥፉ ላከ። እነሱም መጥተው አባቱን የዚህ ሕፃን አሉት። እሱም እንታቸው አላላቸውም። ከዚያው ከተቀበልኩበት ቦታ ውሰዱት ብሎ ወደ ቤተ መቅደስ ወስዶ መልአኩ ቆሞ ካነጋገረበት ስፍራ ላይ አስቀመጠው። ያን ጊዜ መልአኩ ከእጃቸው ነጥቆ ወስዶ ከነናቱ በዮርዳኖስ በረሃ አስቀመጠው። ያኔ 30 ዘመን የኖረ የዮርዳኖስ በረሃ ነው። ጊዜ ሲደርስ ለማስተማር ወጣ። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ እኔ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ ነኝ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ፣ ጎድጓዳው ይሙላ፣ ተራራው ዝቅ ይበል፣ ስርጓጉጡ ሁሉ ይስተካከል፣ ሥጋ የለበሰ ሁሉ የእግዚአብሔርን ክብር ያይ እያለ ያስተምር ነበር። እና በዙሪያው ያሉ በይሁዳ፣ በኢየሩሳሌም፣ በገሊላ ያሉ ሁሉ ወደ እሱ እየሄዱ ኃጢአታቸውን የተናዘዙ የንስሐ ጥምቀት ይጠመቁ ነበር። እሱም እነሱ የሚመጣው መሲህ ነው ብለው ተስፋ አድርገው ነበር። ምክንያቱም ኑሮ ሁሉ ከሰው የተለየ ነበር። ሰው በሚኖርበት አይኖርም፣ ሰው በሚያድርበት አያድርም፣ ሰው የሚበላውን አይበላም፣ ሰው የሚለብሰውን አይለብስም። የሚለብሰው ከገመድ ጠጉር የተሰራ ልብስ ማና፣ በወገቡ የሚታጠቀው ያለፋ ቆዳ ቀርበት፣ ምግቡም የጋጃ ማር አልመጣም ይላል።
ይህ ስለሆነ ከማንም ሰው ጋር አይገጥምም እና ይህ በመሆኑ መሲህ ተብሎ የተነገረለት እሱ ነው የሚል ሀሳብ ነበራቸው። እሱ ግን እኔ አይደለሁም ሌላ አለ ከኔ በኋላ የሚመጣ እኔ ጫማውን ልሸከምለት ወይም የጫማውን ክር እንኳን ልፈታለት የማይገባኝ ነኝ። እኔ በውሃ አጠምቃችኋለሁ እሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል እያለ ያስተምር ነበር። በዚህ ጊዜ ጌታ ወደ እሱ የመጣ ህዝቡ እየተሰበሰበ የዮርዳኖስ ወንዝ ዳር ያድራል። ይህ ተነሳ ያጠምቅ ነበር ዮሐንስ። ጌታም ከህዝቡ ጋር አድሮ ከቤቱ በጌጠ እሳት ተጠመቀ። ወንጌል ወያክል 30 ክረምቱ ይላል። እድሜው 30 ነበር ነው የሚል። ሰማይ ተከፈተ። ከውሃው ወጥቶ ሲጸልይ ሰማይ ተከፈተ። መጽሐፈ ግብፅ በወንጌል ዮሐንስ አላጠምቅም ብሎ ተከራከሩ ይላል። አንተ ወደ እኔ ትመጣ እኔ ወደ አንተ መምጣት እንጂ አንተ ወደ እኔ መምጣት እኔ ወደ አንተ መምጣት እንጂ አንተ ወደ እኔ መምጣት አይቻልም አይገባም። እኔ በአንተ እጅ ልጠመቅ እንጂ አንተ በእኔ ልትጠመቅ አይገባም ብሎ ተከራከረው ነው የሚል። ጌታም ተው አንድ ጊዜ ተው ጽድቅን ሁሉ ልንፈጽም ይገባናል ይህ ለእኛ ተድላ ደስታ ነውና አለው ነው የሚል። በመጽሐፈ ግብፅ ግን የሚጨምረው ቃል አለ። ይህን ባለው ጊዜ ዮሐንስ ማዕደ አጠምቅ በስምከ ወበስመ መኑ አጠምቅኪያከ ሌላውን በአንተ ስም አጠምቃለሁ አንተን በማን ስም አጠምቅሃለሁ ቢለው ወልዱ ለቡሩክ ከሳቴ ብርሃን ተሳለን በለ። የቡሩክ እግዚአብሔር ልጅ የብርሃናት ፈጣሪ ይቅር በለን ብለህ አጥምቀኝ ነው ያለው። ከዚህ በኋላ እጅግ ተይዘው ወደ ዮርዳኖስ ወንዝ ወረዱ። ጌታ ወደ ባህሩ ገባ። ዮሐንስ እጁን በላዩ ዘርግቶ አጠመቀው ይላል። ከዚህ በኋላ ከውሃው ወጥቶ ሲጸልይ ሰማይ ተከፈተ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አረፈ። ወዲያውም ብሩህ ደመና ከበባቸው። ከደመናው ውስጥ የምወደው ልጄ ይህ ነውና እሱን ስሙት የሚል ድምፅ እንደ ነጎድጓድ ይሰማ ነበር ነው የሚል። ይሄ ከዚያ በፊት ያልታየ ከዚያም በኋላ ያልተገለጠ ታላቅ ምስጢር ስለተገለጠበት መገለጥ ይባላል። እና ዳዊት ጌታ እግዚአብሔር ተገለጠልን እግዚአብሔር ቢያስተራየለን ያለ በዚህ ምክንያት ነው። እዚያ በሰላሳ ዘመን ውስጥ ሁሉም የሚያዩት ሁሉ ስለ ደግነቱ፣ ስለ ታምራቱ፣ ስለ አነጋገሩ ያድንቁት እንጂ ከዚህ በላይ ብሎ አላሰቡም ነበር። አሁን ግን መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲያርፍ አብ የምወደው ልጄ ይህ ነውና እሱን ስሙት ብሎ ሲመሰክር አምላክነቱ ተገለጠ ማለት ነው። እና ይህ እስከ አብይ ጾም መግቢያ ያለው ጊዜ አስተርእዮ መገለጥ እየተባለ ይነገራል። እንዲያውም በአብዛኛው አስተርእዮ የሚባለው ስም በሕዝቡ ዘንድ የእመቤታችን ስለሆነ ነው የሚነገር።
ለነገሩ እሷም በኩል አንድ ልዩ ምልክት ስላለው ነው። የመጀመሪያው አምላክ በሥጋ ከእሷ ተወልዶ ስለተገለጠ ነው። ስለዚህ ምክንያቱ እሷ ናትና። ሁለተኛው የ64 ዓመት ዕድሜዋ ጥር 21 ቀን አርፋ በመላእክት እጅ ወደ ጌቴሴማኒ መቃብር በሐዋርያት እጅ ወደ ጌቴሴማኒ መቃብር ከዚያም ወደ ዕፀ ሕይወት ሲል ወዳለው መቃብር የተዛወረችበት ጊዜ ነው። ጊዜው ዘመኑ እንደ ዘንድሮ ወንጌላዊው ሉቃስ ነው። ዕለቱ ሰኞ ነው እና ጥር 20 ቀን አመማጓት ነበር እና ሐዋርያት ሁሉ እየተሰበሰቡ ጸለየች። በሥጋ በዓለም ተበትነው የነበሩት ብቻ ሳይሆኑ ከዚህ ዓለም በሞት የተለዩት ሳይቀሩ ተሰበሰቡ። ከዚህ በኋላ ልጄን ጥሩት አይጠን ታምጡ አለች። እነሱም ጸሎት ጀመሩ። ጸሎት ዕጣን እያጠኑ ያን ጊዜ ጌታ እልፍ አእላፍ መላእክትን አስከትሎ መጣ። የተወደድሽ እናቴ ወደ ዘላለም መንግሥተ ሰማያት ላሳርግሽ መጥቻለሁ እና አይዞሽ አትፍሪ ነይ ሲላት እርሷ ከሥጋዋ ተለይታ የእጅ ገባች ነው የሚል ያሬድ በተለይ ከተናገረው ንግግር ሐዋርያት በሰማይ ደመና ከአራቱ ማዕዘን ተሰብስበው ለመሆኑ ዛሬ የተሰበሰበበት ምክንያት ምንድን ነው? ለምንድን ነው ጌታ የሰበሰበን ብለው ተነጋገሩ። ያን ጊዜ ጴጥሮስ ጳውሎስን እስኪ አንተ ጸልይ አለው። ጳውሎስም እናንተ እያላችሁ እንዴት እኔ መጸለይ ይገባኛል? እኔማ ገና አዲስ ተክል ነኝ አለው ይላል። ካመነ 14 ዓመቱ ነበረ። ሐዋርያት ግን በዚህ ደስ አላቸው። ወዲያውኑ እመቤታችን የሰገዋን ወልድ መጽሐፍ ይህን ጽሑፍ ዘርና ነው ዋለቻቸው። ወጽ እንግዲህ ጋር ወሐውር ውስጥ ሕይወት ዘላለም ከዚህ ሥጋ እለያለሁ ወደ ዘላለም ሕይወት እሄዳለሁ አለቻቸው። ከዚያ ቀጥሎም ወደ ቅዱስ ዮሐንስ ተመልሳ ተዘከርኬ ዮሐንስ በይቤለከ ሊቅ አመትረፍ ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ
አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ፣ ወልድ፣ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን